ለቀናት ያህል ሆስፒታል ተኝታ የቆየችው ባራክ ድንገት ሴት ልጇ ካደር መታ ደረቷ ላይ ለጥ ስትልባት ነክታለች። ልጄ ካደር ብላ ወዲያው ነበረ የተመለከተቻት። የባራክ መንቃት በጣም ብዙ ይዞት የሚመጣው መልሶች እንዲሁም ጥያቄዎች አሉት። ሰራት ባራክ ነክታለች ተብሎ ሲነገረው ወደ እሷ ጋር ወዲያው መኪናውን አዙር ሌር ነበረ። ድንገት ደግሞ ዘይነብ ተመታ ወድቃለች የሚለው ነገር ውስጡ ተፈጥሯል። ዘይነብ ጭንቅላቷን ተመታ የሆነ ሌባ ሊዘርፍ ቤት ውስጥ ገብቶ ነበረ። አናቷን ብሏት ጥሏት ሄደ። ከዛ እሷ ወድቃለች። ከሰራን ጋር ደግሞ በስልክ እያወራች ነበረ። ልብሷን በሻንጣ ይዛ ከቤት ልትወጣ ነበረ። ከዚህ በኋላ አንተ ቤት ውስጥ ምንም አልሰራም ብላው። እንግዲህ እሱ በሁለት ሀሳብ ተጠመደ። ዘይነብ ጋሊድ ወይስ ባራክ ጋሊድ በሚል ነበረ። ባራክን ከልቡ መንጭቆ አውጥቷታል። ከእሷ ጋር የፍቺ ሂደቱን ጀምሯል። ግን ደግሞ ብዙ ጥያቄ አለበት። እነ ኢኪምና ሀያል እዛ ሆስፒታሉ ጋር ነበረው። ይህን ጊዜ ሰራን ዘይነብን መረጠ። ቶሎ ብሎ ወደ ቤት ተመለሰ። እሷን አክፎ ወደ ሆስፒታል እየመጣ በአንድ በኩል ሀያል ደግሞ ካደር ላይ ያፈጠጠችባን ነበረ። እማዬ ነክታለች ያልሽኝ ምን ለማለት ፈልገሽ ነው ብላ ስትጠይቃት፣ ሴቪም አያታቸው ደግሞ እንጂ ሀያል ልጅቷን ምን አርጊ ነው የምታያስተላ ነበረ። እማዬ ተነሳች እኮ ነበር ቅድም ያለችው። እቺ ልጅ ምን ታይቷት ነው ብላ ስትጠይቅ ነበር። ሀያል እማዬ ከአንቺ ጋር ምንም ያገናኘው ነገር አለ ካደር? እንዴት ነው እሷ ያንቺ እናት የምትሆነው ብላ የጠየቀቻት ነበር። ሴቪምን ብትሆን ኤኪምን ብትሆን ተመሳሳይ ጥያቄ አላት። እቺ ልጅ ምንድነው የምታስበው ይባባላሉ። ከዛም በኋላ አባታችን አይመጣም እንዴ ይባባላሉ። ኧረ ይመጣል፣ እየመጣ ነው ያለው፣ እየበረረ ነው ያለው በክንፉ ይመጣል አሁኑን እዚህ ይመጣል እያለች ሴቪም ትናገራለች። ውስጥ ነርሶቹ ገብተው እስኪወጡ ድረስ እየጠባበቁ ናቸው። ሀያል ካደርን መጨቅጨቅ አቆመች። ይህም ሴቪም መስሏት ነው እዚህ ከእናንተ ጋር ብዙ ጊዜ ስላሳለፈች መስሏት ነው የሚሆነው ተዋት በቃ ብላ አላቀቀቻቸው። በሌላ በኩል ሰራን ደግሞ ዘይነብን መኪና ውስጥ አስገብቶ ወደ ሆስፒታል እየመጣ ነው። ከኋላ አስቀምጧታል። እንዴት ነሽ አሁን ምን ይሰማሻል እያላን ነበረ። እየደነዘዘኝ ነው፣ ድንዝዝ ያለ ስሜት እየተሰማኝ ነው እያለችው ነበረ። እንዴት ወደቅሽ? ቆይ ምን ተፈጠረ እያላት፣ ኧረ ወድቄ አይደለም የሆነ ማክስ የለበሰ ሌባ ነገር ነው ወደ ቤት የገባው ጭንቅላቴን የመታኝ በማለት ነገረችው። እንዴት የቤቱ አላርም አልጮኸም ታዲያ? እንዴት ዝም አለው አላርሙ ይላታል። እኔ እንጃ ፓስዋርዱን ያውቋል መሰለኝ አለችው። እንዴት ሊያውቀው ቻለ? እናጣራለን፣ የካሜራ ምስሎችን እመለከታለሁ እያለ እየነገራን ነበረ። ከዛም በኋላ በእርግጠኝነት የካድር አባት ወይም ደግሞ የሚስቱ ፍቅረኛ እንደሆነ አይነት ሀሳብ መጣለት። ባለፈው ፎቶ ተልኮለን ነበረ። ይህን ፎቶ የላከው ሰው የካድር አባት ወይም ደግሞ የሚስቱ ፍቅረኛ እንደሆነ አድርጎ ነው ያሰበው። ይሄ ሰውዬ ለምሮ የሚከታተለኝ እያለ ራሱን ሲጠይቅ ነበረ። በድንገት ዘይነብ መታ ይሄ ሰውዬ ይፈራሃል ያለችው። አቶ ሰራት ይሄ ሰው አንተን ስለሚፈራ ነው እንደዚህ የሚከታተለ ብላ ነግረዋለች። አሁን አስታውሰው የካደር አባት ነው፣ ሰራለታለሁ፣ ላረገው ነገር ዋጋ ይከፍላል ብሎ ይናገራል። በሌላ በኩል ደግሞ ጂያን ቤት ውስጥ ነው። የባራክን መንቃት ሰምቶ መጀመሪያ የደነገጠው እሱ ነበረ። በድንገት አዝራ መጣች። እንሂዳ ሆስፒታል እያለችው ቆይ አንዴ ብሏት ቴክስት ላከ። ባራክ ነቅታለች ብሎ የሆነ ሰው ነበር የላከው። ይሄ ሰው ቴክስቱ ከደረሰው በኋላ በፍጥነት ወደ አንዲት ሴት ቴክስት ላከላት። እሷ ነቅታለች ስራሽን ጀምሪ የሚል ነበረች። ሴት ወደ ሆስፒታል እየመጣች ነው። ከዛም በኋላ አዝራ ጂያንን እንሂድ ስትለው እሽሽ እንሄዳለን እያላ ነበር። ይኸውልሽ ባራክ ነቅታለች፣ አንቺ የማይረባ ጥያቄ እንዳጠይቂ ብሎ እያስጠነቀቃን ነበር። ምን አረኩኝ ደግሞ ምን አጠፋው እያለችው ነው። ስታዩ ደንግጧል። ምኑን አልተረብሻል እኮ አለችው። ኧረ አልተረበሽኩም፣ እንደውም ባራክ ስለነቃች በጣም ደስ ብሎኛል። ከዚህ በኋላ የሚመጣው ነገር ነው እያስፈራኛለሁ ይላታል። ምን ይመጣል ስትለው ጥያቄ አትጠይቂ ያላልኩሽም እያላን ነበረ። በአንድ በኩል ሰራት በቀጥታ ዘይነብን ይዛት ሆስፒታል መጣ። ሆስፒታል ከመጡ በኋላ ከመኪና ወርዶ አሁን ዊልቸር አምጡ እያለ ነበረ። እሷ ከመኪና ወጣች። እንዳትወጪ አላልኩሽም እንዴ እያለ ነው ዊልቸር ላይ አስቀምጣትና እየገፏት ወደ ውስጥ እያስገባን ነበረ። እሱ ሆስፒታል እንደመጣ የሆነ ሰው አይቶታል። በተለይ ደግሞ ያቺን ሴት በቀጥታ ሽንት ቤት ገብታ ከውጭ ያመጣችውን የነርስ ልብስ ለብሳ ወደ ውስጥ እየገባች እየተዟዟረች ነበረ። ዶክተሩና ነርሷ በሌላ በኩል የባራክን የጤና ሁኔታ ቼክ እያረጉ ናቸው። ከታች እግሯን ዶክተሩ ነካ እያረገ ስሜት አለው ይላታል። አዋለው ትላለች። እግሯ ፓራላይዝ መሆኑና ለመሆኑ ቼክ ለማድረግ ነው። እግሯ ጤነኛ ነው። እሺ አሁን የመጀመሪያና የመጨረሻ ስምሽን ንገረኝ ሲላት ባራክ ቴጃር ብላ ሙሉ ስሟን ነገረችው። እስኪ እጅሽን አስጠጊው ጨብጭኝ እስኪ በደንብ እያላ ነበረ። ከዛ ስለ ቤተሰብሽ ንገረኝ ስም አላት። ከዛ እሷ የሁለቱን ሴት ልጆቿን ስም፣ የባሏን ስም እንዲሁም የሌሎቹን ስም እየጠቀሰች ነው። አሁን ማስታወስ እንደምትችል አውቀዋል። የተፈጠረው ነገር ታስታውሻለሽ ብሎ ጠየቃት። አዎ በደንብ አስታውሳለሁ ስትል ነበረ። የተፈጠረው ነገር ስታስታውስ ከከረር አባት ጋር እየጨቃጨቀች ነበረ። ሰራት አሁን ሁሉን ነገር አውቀዋል፣ እነግረዋለሁ፣ አጋልጣለሁ ያለች ነበር። ድንገት በጥፊ መታት፣ ወደቀች፣ ተንከባላ ውስጥ ገባች። እዛ እንድሰምጥ እያረጋን ነበረ። እሷ አሁን ልጆቼ የታሉ ባለቤት የታለ ብላ እየጠየቀች ይመጣሉ፣ ልጆችሽ በረጋ ናቸው፣ ባለቤትሽም ተጠርቷ ላይ እየመጣ ነበረ በማለት እየተናገረ ነበረ ዶክተሩ። ከዛ እሷ የምር ሊያዩኝ ይፈልጋሉ ብላ ጠየቀች። አዎ ሊያዩሽ ይፈልጋሉ፣ በጣም ደስተኞች ነበሩ መነሳትሽን ሲሰሙ በማለት ነገረች። እነርሷ ወይኔ አምላኬ አያውቁም ማለት ነው፣ ሰራት ምንም ነገር አልነገራቸውም ማለት ነው ስትል ነበረ። ከዛ ነርሷና ዶክተሩ በቃ ፖሊሶች ይጠሩ፣ የእሷ
ላይ የተፈጠረው ነገር ወንጀል ሊሆን እንደሚችል ጥርጣሬ ስላለ ፖሊሶች ያሳውቁን ብለው ነበር፣ ይምጡ በቃ ይጠሩ እያለችው ነበረ። ከዛ በኋላ አሁን ካደር እንዲሁም ሌሎች ሴቶቹ በውጭ በኩል ናቸው። ዶክተሮቹ ወጡና መግባት ትችላላችሁ አሏቸው። እንዳታደክሟት ቀስ በሉ ብለዋቸው ነበረ። ከዛ እነሱ ወደ ውስጥ ገቡ። ኢኪምና ሀያል እናታቸውን ሲያዩ በጣም ተደሰቱ። አቀፈቻቸው። ሴቪም ብትሆን ቆማ እንኳን ደስ አለሽ እያለቻን ነበር። ካደርን ጊዜ በርጋ ቆማ ልትመለከት ነው። ሴቪም ውጪ እያለቻን ነበረ። ካደር ግን ቀስ አለችና ጮልቃ እያየች ነው። ከዛ በጣም ጠጋለች። ከዛ ባራክ ከልጆቿ ጋር ጥሩ ጊዜ እያሳለፈች ነው። እነሱ ማቀፏን ቀጠለች። በሌላ በኩል ቅድም ቲቤት የላከው ሰውዬ ወይም ማክስ አርጎ ዘይነብን የመታትና ባራክ ያስቀመጠችውን ገንዘብ የሰረቀው ሰው አሁን ለአለቃው ለቲቤት መጥቶ ሻንጣውን ሰጠው። ቲቤት ሻንጣውን ከፈተው። ውስጡ በጣም ብዙ ገንዘብ አለ። ከዛ ገንዘብ ላይ ትንሽ ብቻ ቆንጥረው ለሰውየው ሰጠው። ነገር ግን አንድ ችግር ነበር ተፈጠረ። እዛ ውስጥ ሌላ ሰው ነበር ቤት ውስጥ አለው። ቤት ውስጥ ሌላ ሰው ነበር ማለት ምን ማለት ነው ብሎ እዚህ ጋር ቲቤት እየጠየቀ ነበረ። እኔ እንጃ ሰራተኛ ነገር ናት መሰለኝ፣ ድንገት ልታይ ነበረ መቷት ጭንቅላቷን አለው። ሞታለች አለው። አይመስለኝም እርግጠኛ አይደለሁም፣ ዝም ብላ ነው ራሷን የሳተችው አለው። ጥሩ በቃ እኔን ነገር አረጋግጣለሁ፣ ይህን ነገር አጣራለሁ፣ በቃ አንተ ከእይታ መጥፋት አለብህ ለተወሰነ ቀን አለው። ከዛ ገንዘቡን ይዞት እስከነሻንጣው ቲቤት ወደ መኪናው ያስገባው ነበረ። በአንድ በኩል ባራክ ከሴት ልጆቿ ጋር መጫወትና መሳሳቁን ቀጠለች። ልጆቿ ስለነቃች በጣም ተደስተው ነበረ። ከዛም በኋላ ድንገት ዞር ስትል ካደርን አየቻት። ስታያት አሁንም ቢሆን ባራክ በጣም እየተናገጠች ነበረ። እማዬ እቺ ካደር ትባላለች፣ የእኛ ሞግዚት እህት ናት። አይገርምም አባዬ አንቺ ላይ አደጋ ሲደርስ ለእኛ ሞግዚት አመጣለን። የእብደት ሀሳብ ነው፣ ግን ቢሆንም እኛ እሱ መቃወም አልፈለግንም ነበረ በማለት እየተናገረች ነበር ሀያል። ይህን ጊዜ ነበረ ባራክ እባካችሁ ከቤተሰብ ውጭ ማንም ሰው እንደኛ አልፈልግም ብላ የተናገረችው። እዚጋ ካደርን ፊት ለፊት አገለለቻት። እዚጋ እንደ ክደት ነገር ነው የፈጸመችባት። ድንገት ጂያን መጣ። ጂያን ከሚስቱ አዝራ ጋር ሲመጣ ናግባ እያለችው ነበረ። ጂያን ባራክን ለማየት ሁሉ በጣም የፈራ ይመስላል። ጂያን እንዴት ነህ እንደማታቀኝ ሆና አትይኝ እንጂ ምን ሆናል የሞተ ሰው ያየኩ ነው የምትመስሉ፣ ፈታ በል እንጂ እያለችው ነበረ። ባራክ አስፈርተሽን ነበረ፣ ስለነቃሽ ደስ ብሎኛል አላት። ይገባኛል አለችው እየሳቀች። አዝራን ብትሆን እንኳን ነቃሽ እያለቻ ነበረ። አሁንም ቢሆን ይህ ሁሉ ነገር ሲፈጠር ካደር በረጋ ቆማ እያየች ነው። ነርሷ መጣች፣ መድኃኒት ምናምን ነገር ይዛ። ፖሊስ ተጠርቷል። ፖሊስ መጥተው ቃሏን ይቀበላል፣ አሁን መውጣት ትችላላችሁ ስትላቸው ነበረ። ፖሊስ ለመጣ ብላ አዝራ ስጠይቅ፣ አዝራ ጥያቄ ጠይቂያ፣ አዝራማ በማያገባሽ ነገር አትግቢያ፣ ይሄ ነገር አደጋ ነው፣ በቃ አትቸኩይ እያላን ነበረ። ከዛ ባራክ በቃ እናንተ ሂዱ ፖሊሶችን ላናገር እያለቻቸው ነው። በሌላ በኩል እስካሁን ድረስ ለምን ሰራት እንዳልመጣ አልገባትም። ሰራት ግን አሁን ያለው ከዘይነብ ጋር ነበረ። ዘይነብ ጭንቅላቷ ላይ ምርመራ ተደረገላት። ምንም ነገር የለብሽም እየተባለች ነው። በአንድ በኩል ደግሞ እሱ ባራክ ነክታለች ብሎ ለዘይነብ እዚህ ጋር እየነገራት ነው። እንዴት እሷ ጋር አልሄድክም? ቆይ ሚስት ጋር ቀርተህ እኔ ጋር መጣህ አለችው። እሷ ሚስት ያደረችን ባክሽ ከዚህ በኋላ ብሎ እየተናገር ነበር። እናቱ ደወለችለት። ሄሎ ማየ፣ እሺ እመጣለሁ እያላን ነበር። እዛው እኮ ታይታል። ምንድነው የት ነህ አለችው። እመጣለሁ እያላን ነበር። እዚሁ አካባቢ ታይታልና እያለችው ነበር። ይህም ራሱ ስልኩን ተቀብላ አባዬ አትመጣም እንዴ ብላ እየጠየቀችው ነበረ። ሰራት ደግሞ ይሄን ካዳመጠ በኋላ ስልኩን ወርቶ ሲጨርስ ዘይነብ በቃ አንተ ሂድ እኔ እዚህ እሆናለሁ አለችው። እሱ አይሆንም ቼክአፑ ይምጣ አላት። ዶክተሩ መጣ። ምንም ነገር የለብሽም በሁለት ቀን እየመጣሽ ግን ምርመራ አድርጊ አላት። አመሰግናለሁ አለችው። እንግዲህ ሰራት ይህን ያንተ ነገር እዚህ ያበቃል ማለት ነው። የካደር አባት እስኪገኝ ድረስ ነበር እኔ እናንተ እንደዚህ የገጠም ነው። አሁን በመጨረሻም የሱ አባት ተገኝቷል አለችው። አዎ ልክ ነሽ እያላን ነበረ። በሌላ በኩል ኢብሮ ወደ ቤት እየመጣች ነው ከስራ። ድንገት ቱሊ ያገኘቻት። ወንድምሽ ደህና ነው ወይ ታስሮ እኮ ነበር አለቻት። ከዛ ኢብሮ ተናዳ ወደ ቤት መጣች። ወደ ቤት ስትመጣ ወንድሟን ስታገኘው እኔ እዚህ ቤተሰብ አባል አይደለሁም ወይ እንዴት ትደብቁኛላችሁ እንዴት ዝም ትሉኛላችሁ እያለች የተፈጠሩ ነገር ጠየቀች። ከዛም በኋላ ሙስጠፋ ድንገት ጂያን ሚስቱን እየደበደባት አይቶ ጣልቃ ሲገባ እንደተከሰሰ እየተናገረ ነበረ። ሲጀመር እንዴት አዝራ ራሱ እንደከሰሰችው ከአይምሮ በላይ ሆኖበታል። እሱን ላጣራ ብሎ ከቤት ሊወጣ ነበረ። እናቱ ስታስቆመው ነበረ። በሌላ በኩል ሰራት እንዲሁም ዘይነብ አብሮ እየወጡ ናቸው። ፖሊሶች አሁን ባራክን ሊያናግሩ ውስጥ ስለገቡ እነ ሀያልና ኢኪም ወጥተዋል። እዛው የሆስፒታሉ ካፌ ውስጥ እየጠብቋቸው ነበረ። ዘይነብና ሰራት መጡ። ሴቪም ይሄ ነገር ብቻ ያበሳጫታል። ከዛ ካደር ሄዳ ሮጣ እያቀፈቻ ነበር ዘይነብን። ከዛ በኋላ ዘይነብና ካደር ራቅ ብለው ተቀመጡ። ከዛ አሁን ሰራት ከልጆቹ ጋር ነበረ ከነሱ ጋር ትንሽ እያወራ ከዛ መጣውኝ ብሎ ሊወጣ ነው። ፖሊሶች እስከሚያናግሯት ድረስ በረጋ ሊጠብቅ ከዛ እነሱ እንደወጡ ገብቶ ሊያፋጥጣትና ሊጠይቃን ነው። ፖሊሶች ከመግባታቸው በፊት ግን ድንገት ያቺ ነርስ መጣችና ምርመራ ለማድረግ ነው የገባሁት አለቻት። ባዶ መርፌ ይዛ። ከዛ ባራክ ምርመራ እኮ ሌሎች ነርሶች አድርገዋል ስትላት ቀስ ብላ በመርፌ ወጋቻትና መርፌው ወፈር ያለ ነው ያሳምማል። ስሚ የሆነው ነገር ለማንም እንዳትናገሪ፣ ፖሊሶቹም ቢሆኑ ሰራት ማንም ሰው ማወቅ የለበትም አለበዚያ ከባድ ነው የሚሆነው አለቻት። አፏን ይዛ እያስፈራራቻት ድንገት ፖሊሶች መጡ። ሲገቡ ነርሷ ወጣች። ፖሊሶች አሁን ባራክን እየጠየቋን ናቸው። በአንድ በኩል ሰራት በውጭ በኩል ሆኖ ይጠባበቃል። እነ ጂያንም መጥተዋል። ጂያን ከእናቱ አጠገብ ሆኖ ከአዝራ አጠገብ ሆኖም
እያወራ ነበረ። በረከት እና ዘይነብ ናቸው ያሉት። ዘይነብና ካደር አብረው እያወሩ ከዛ ዘይነብ ወደ ጂያን መጣች። ወንድሜን አምነዋለሁ፣ አንተ አዝራ እንደምትደበድባት አልጠራጠርም ስትለው ነበረ። ባለፈው ለታ አዝራ ስታለቅስ አግኝቻታለሁ፣ ትንሽ ተበድላታል አለችው። ከዛ ሴቪ አንቺ ቆይ ምን አገባሽ ሲጀመር ስለነሱ ትዳር፣ ልጄ ይወዳታል አዝራን ብላ ትናገራለች። እዚህ ጋር እንደዚህ ያለች ስትመሰክር፣ ነገር ግን ተጋፈጠቻቸው ዘይነብ። ከዛ ጂያን ከእናንተ ጋር ከምከራከር ብሎ ሊሄድ ነው። በአንድ በኩል አሁንም ቢሆን ሰራት በርጋ ቆሞ እየጠባበቀ ነው። በድንገት ጂያን መጣ። ሲመጣ ቅድም የተፈጠረውን ነገር ነገረው። ቪዲዮ እያሳየው ነበረ። የሆነ ሌባ ገብቶ እኮ ዘይነብን ጭንቅላቷን መታታለው። ከዛ እሱ ቪዲዮን ሳየው ደነገጠ። እንዴት ሊሆን ይችላል እያሉ ነበረ። ፖሊሶቹ ባራክን አናግሯት ወጡ። እንደወጡ አደጋ ነው ብላናለች ብለው ለሰራት ነገሩት። ሰራት ወደ ውስጥ ገባና እጁን አጣምሮ ቆመ። እሷ ጨንቋት እያየችው ነበረ። እሺ እና የምትናገሪው ነገር የለም? አቤት አንቺ እንደዛ ኮንሽ በኋላ ደንግጬ እንደነበረ ምትድኝም አልመሰለኝም ነበረ። እሺ ለማንኛውም አሁን ወደ ቁም ነገሩ ንግባ። ልቤ ውስጥ ምን አይነት ህመም እንደቀሰቀሽ ምን አይነት ህመም እንደፈጠርሽ አልገባሽም መሰለኝ። በእኔና በአንቺ መካከል ያለው ፍቅር ቀልጧል። አሁን በመካከላችን እንደዚህ የሚባል ነገር አይሰራም። እኔ እንጃ ቺት አርገሽብኛል፣ በድለሽኛል፣ ዋሽተሽኛል፣ እንግዲህ ተጫውተሽብኛል፣ ብዙ ነገር አርገሽኛል። እኔ እንግዲህ ካንቻው ምንም ነገር አልፈልግም ባራክ፣ ምንም ነገር እንድታረጊልኝም አልፈልግም። ብቻ ንገረኝ፣ ማን ነው ሰውየው? ማን ነው የካደር አባት ማን ነው እያለ አፈጥጠባት። እሷ ደግሞ በቀጥታ መልሱን ከመናገር ይልቅ ሰራት ይኸውልህ አንድ ጊዜ እንኳን እድል ልሰጠኝ ይገባል፣ ይኸውልህ እድል ብቻ ስጠኝ፣ አንድ እድል ብቻ፣ ይኸውልህ ያ ነገር ሲፈጠር አንድ ጊዜ ብቻ ነበር የተፈጠረው፣ እባክህ በስተት ነው አለችው። አይ የሆነ ፎቶ ላከልኝ፣ በነገራችን ላይ ላከልኝ፣ በጣም የሚያምር ፎቶ ካደረን ረጎዝ እያለሽ የሚገርም ነው። እናውን ትነግሪኛለሽ አንነግሪኝም? እዛ አልጋ ላይ የሰውየው አልጋ ላይ ወጥተሽ እንደፈለግ ስትሆኝ ነበረ፣ በማን እንደሆነ ሰውየው ንገሪኝ እያላት እምቢ ያለችው እያለቀሰች። ከዛ እሷ አጠገቧ የነበረው ነገር ገመድ በሙሉ እየነቃቀለ ብስጭቱም በዚህ መንገድ ተወጣ። ንገሪኝ አላት። እምቢ እያለችው ነው። አልነግርህም አለችው ቃል በቃል። አንቺ አይምሮሽ ትክክል እያሰበ አይደለም፣ ለልጅሽ ስትይ ነው የምትነግሪኝ አላት። ሰራት ተባክተው እንደዚያ ታስገድደኝ፣ ልነግርህ አልችልም አለችው። ከማን ጋር የተኛሽው ንገሪኝ አላት። አልነግርህም አለችው። ተበሳጨ፣ ጮኸ ወጣ። ጂያን በርጋ ነበረ። ይህን ሁሉ ነገር ያዳምጣል። ከባራክ በጭራሽ እንደማነግረው ነው የሚያውቀው። ዘይነብ የሰራት መኪና ውስጥ እየጠበቀችው ነበረ። ቁስል ፕላስተር ተደርጎላ ነበር። እሱን እያላጠችው ነው። ለምን ትልጫዋለሽ እያላጠ ገባ ተቀመጠ። ከዛ ሴት ልጆቹ መጡ። ከዛ እሷ ካደርን ላምጣት ብላ ከመኪና ወረደች። ከደቂቆች በኋላ ቤት መጡ። ሰዓቱ ሄደ፣ መሸ። ሰራት ብዙ ሀሳብ እያሰበ ነው ያለው። ቤተሰብ አንድ ላይ ተሰብስበዋል። ይህም ደግሞ ባራክ ቅድም ተረብሻለች፣ ስለዚህ የሆነ የእንቅልፍ መድኃኒት ሰጥቷት እንድትተኛ አርገዋታል። ኤኪምና ሀያልም አብረው ትንሽ ከተጫወቱ በኋላ ወደ ውስጥ እየገቡ ናቸው። ጂያን ቀስ ብሎ ሊያናግረው መጣ። ምን አዲስ ነገር አለ እያለው ነው። ጂያን እዚህ ጋር እንደ ወንድምም ሆነው በአንድ በኩል ደግሞ መረጃ እያደረሰ ወንድሙ ላይ እንደዚህ ጢባ ጢቤ እየተጫወተበት ነበረ። ዘይነብ ደግሞ ቀጥሳ ወደ ካደር እየመጣች ነው። ካደር ስዕል እየሳለች ነው። የእሷንና የእናቷን እጅ ለእጅ ፎቶ ስዕል ተያይዘው ነበር የሳለችው። ከዛም በኋላ ቀስ ብላ ታባብላታለች። ችግር የለም እያለች ስታባብላት፣ ከዛ ጂያን ደግሞ ወደ አዝራ እየመጣ ነው። ከዛ ሴቪ መምከር ጀመረች። ልጅ መወለድ አለበት እድሜያችሁ ከመሄዱ በፊት ብላ መከረቻቸው። ከዛ በኋላ እሱ በሌላ መንገድ በአይቪኤፍ እንሞክራለን እያለ ነው። እስካሁን ድረስ በቀጥታ ለማርገዝ ሞክረው ልጅ ለመውለድ በጭራሽ አልተሳካላቸውም። በሌላ መንገድ በሕክምና እንደሚሞክሩ ነገሯት። ከዛ እሱ ከእሷ ልጅ መውለድ እንደሚፈልግ ነገራት። አዝራ እሺ እያለችው ትስቃለች። ከዛ ዘይነብ ብቻውን ሰራትን ስታገኘው እያናገረችው ነበረ። የካደር አባት ታወቀ አለችው። ከዛ ባራክ አልነግርህም አለችኝ እኮ ሲላት ደነገጠች። እንዴት ነው የማትነግርህ ብላ እየተበሳጨች ነበረ። በድንገት ኤኪም ድምፅ ሰማች። ይህም ስለ እናቷ ጉዳይ እየተወራ እንዳለ ገባትና ተመልሳ መጣች። ከዛ የሆነ ማትስ መጽሐፍ ረሳውኝ ብላ አውቃ ስልኳን ደብቃ ወደ እህቷ ደውላ ዞር ትላለች። ከዛ በኋላ ሀያል ደግሞ ሄሎ ኤኪም ስትል ነበረ። ጸጥ በይ ዝም በይ ይኸውልሽ ሚሉትን ነገር እንስማ ስትል ነበር። ዘይነብ ነቅታ አባታለች። ድምፅ ሰምታ ስለነበረ ስልኩን አነሳቸው። ከዛ ዘጋቸው። ከዛ ኤኪም መጣች። ረስቼ ነው ብላ ስልኳን ተመልሳ ይዛ እየሄደች ነበረ። በዚህ መንገድ ማውራታቸውን ቀጠሉ። አዝራ ከደቂቆች በፊት ከጂያን ጋር እንዴት ልጅ ማርገዝ እንዳለባት ስትነጋገር ነበር። ነገር ግን እሷ የእርግዝና መከላከያ ኪኒን እየዋጠች ነው። ከሱ ማርገዝ የምትፈልግ አይመስልም። በድንገት ሲያያት ሸወደችው። ኮስሞቲክስ እየሰበሰብኩኝ ነው እያለችው ነበረ። የፊት ሜካፓን እየሰበሰበች እንዳለ ነገረችው። ዞር አለ። በድንገት ሙስጠፋን ሲመጣ አየችው። እንዴ ሙስጠፋ አለችው። ይቅርታ ልጠይቀው ትፈልጋለች። ሙስጠፋ ከአባቱ ጋር ነበር የመጣው። አባቱ ከመኪና እንዳትወርድ ችግር ትፈጥርብኛል ብሎት ዞር አለ። ይህን ጊዜ ጂያን ደግሞ ወደ እናቱ ጠጋ ብሎ የኔ ስልክ እምቢ አለኝ ባንቺ ልደውል ብሎ በቀጥታ ስልክ ደወለ ወደ ባራክ። ቅድም እውነቱን አለመናገርሽ ትክክል ነው የሰራሽው አላት። ወደ ቤት እመለሳለሁ ሰራት ይቅር ይለኛል አለችው። መቼም አይቀር አይልሽም ባራክ፣ ከዚህ በኋላ እዛ ቤት ውስጥ ለአንቺ ምንም አይነት ቦታ የለንም፣ ምንም አይነት ቦታ የለም። ሰራት አምርረዋል ብሎ ቁርጡን እየነገራን ነበረ። ስልኩን ዘጋቸው። ቁጭ ብላ ማሰብ ጀመረች።
ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።